أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. سبح لله ما في السماوات وما في الأرض وهو العزيز الحكيم. هو الذي أخرج الذين كفروا من أهل الكتاب من ديارهم لأول الحشر ما ظننتم أن يخرجوا وظنوا أنهم مانعتهم حصونهم من الله فأتاهم الله من حيث لم يحتسبوا وقذف في قلوبهم الرعب يخربون بيوتهم بأيديهم وأيدي المؤمنين فاعتبروا يا أولي الأبصار. ولولا أن كتب الله عليهم الجلاء لعذبهم في الدنيا ولهم في الآخرة عذاب النار. بسم الله الرحمن الرحيم. والحمد لله رب العالمين، وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم، بسم الله الرحمن الرحيم. سبح لله ما في السماوات وما في الأرض وهو العزيز الحكيم. سورة الحشر يمجمرون أنكسنا إن شاء الله من كرم. سبح لله ما في السماوات وما في الأرض، بسماوات وجستنا بمدر ውስጥ ያለው ፍጥረታት በሙሉ አላህን አጠራ። وهو العزيز الله ማለት አሸናፊው እሱ ነው። الحكيم ጥበበኛውም እሱ ነው አለ አላህ። ይህች ሱራ ሱረቱ አልሐሽር ትባላለች፣ ወይም ደግሞ ሱረቱ በኒ ነዲር ትባላለች። ሁለት ስም አላት፣ ሱረቱ አልሐሽርና ሱረቱ በኒ ነዲር ትባላለች። ይህች ሱራ ከሱረቱ አልፋቲሓ ተነስተን ወደ ሱረቱ ናስ ስንሄድ ከ114ቶቹ የቁርአን ምዕራፎች መካከል 59ኛውን ተራ ቁጥር የምትይዝና አንቀጾቿ 24 አንቀጾች የሆነች ምዕራፍ ናት። መደንይ ነች። በኢትፋቅ ዑለማ የመደንይ ሱራ መሆኗን የሚጠቁሙ ነገሮች አሉ። ውስጡ ከነዚህ ነገሮች መካከል የሙናፊቅ ወሬ ታወራለች። መካ ውስጥ የነበረው ኢማ ካፊሩን መሕዱን አው ሙእሚኑን መሕድ፣ ወይም ንጹህ ካፊር ኩፍሩ ምንም የኢማን ሸዋሸዋታ የሌለበት፣ ወይም ሙእሚን ንጹህ ኩፍር የሚባል ከናካቴው የሌለበት ነው። መዲና ግን በተለያዩ ምክንያቶች ሰዎች ለሁለት ተከፍለዋል። ሙእሚን
ሙናፊቅና የሁዲ። መካ ውስጥ የሁዲ የለም፣ ሙናፊቅም የለም። ሙሽሪክና ሙእሚን ብቻ ነበር የነበረው። ስለ ሙናፊቅ ስለምታወራ ምዕራፊቱ የመክይ ሱራ ልትሆን በፍጹም አትችልም። የመደንይ ሱራ ነው መሆን የምትችለው። ሁለተኛው ስለ ይሁዳ ታወራለች። የይሁዳ ታሪክ ደግሞ መካ ውስጥ የለም ከናካቴው መዲና ውስጥ ነው ያለው። የይሁዶቹም የሙናፊቆቹም ሰብሳቢ አብዱላህ ብኑ ኡበይ ሙናፊቅ ሆኖ መሪ ሆኖ መዲና ውስጥ ነው ያለው። ስለዚህ የመደንዩ ሱራዎች ምልክት ከሆኑት የመዲና የይሁዳ ታሪክና የሙናፊቅ ታሪክ ስላለበት ምዕራፊቱ ቢኢጅማዕ አልሙፈሲሪን መደንይ ነች። መክይነት ከናካቴው የለባትም ነው። ሰበሐ ሊላሂ ለአላህ ጥራት ይገባው አለ። ሰበሐ ማለት አይ ነዘሀ ወቀደሰ አላህ ተዓላ አላህን አጠራ፣ ከጎደሎ ነገር አጸዳው፣ አጠራው፣ ጥራት ይገባው አለ ማለት ነው። በርካታ ሱራዎች አላህን ከጎደሎ የሚያጸዱ በርካታ ምዕራፎች ቁርአን ውስጥ አሉ። ከእነሱ መካከል 8ቶቹ በተስቢሕ የሚጀምሩ ናቸው። 2ቶቹ ደግሞ በተናእ የሚጀምሩ ናቸው። እነሱም ሱረቱ አልፉርቃን ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ። ሌላው ሱራ ደግሞ በተባረክ የሚጀምረው ተባረከ አለዚ ቢየዲሂ አልሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር የሚል ነው። ሌሎቹ ቀሪ 8 ምዕራፎች አላህን በማጥራት በተቅዲስ ነው የሚጀምሩት። ለ3 ይከፈላሉ። እነሱም የተወሰኑት በመስደር ነው የሚጀምሩት። አንድ ሱራ ናት እሷ። ሱረቱ አልኢስራእ ትባላለች። ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሳ አለዚ ባረክና ሐውለህ። ሱረቱ አልኢስራእ በተስቢሕ ነው የምትጀምረው። እንደዚሁም በፊዕል አልአምር ይጀምራል። ሱረቱ አልአዕላ ሰቢሕ እስመ ረቢከ አልአዕላ አለዚ ኸለቀ ፈሰዋ ወለዚ ቀደረ ፈሃዳ። ሌሎቹ በፊዕል ሙዳሪዕ የሚጀምሩ አሉ። እነሱ 2 ይመስሉኛል። ዩሰቢሑ ሊላሂ ይላሉ። ቀሪዎቹ ደግሞ በፊዕል ማዲ ነው የሚጀምሩት ሰበሐ እያሉ። ሰበሐ ከሚሉት በፊዕል ማዲ ከጀመሩት የተንዚህ ትርጉም ካላቸው ምዕራፎች መካከል ሱረቱል ሐሽር አንዷ ነች። ሱረቱል ሐሽር መግቢያውም ላይ እንደተናገረችው እንደምትገልጸው በተስቢሕ ነው የምትጀምረው። ሰበሐ ሊላሂ ማለት አይ ሰበሐ አላህን ጥራት ይገባው ከጎደሎ የጸዳ መሆኑን አወጀ ማለት ነው። ለአላህ በሰማይም ውስጥ ያለው በምድርም ውስጥ ያለው ፍጥረታት በሙሉ አላህን ጥራት ይገባው ይላል። ሰው ሲቀር ሰው የመጨረሻ አቅሙን የማያቅ ውለታ ቢስ ከሃዲ እንደ ሰው እኮ የለም። ሐቂቃ ከሰውና ከጂኖች ውጭ አላህን የሚዳፈር ኸልቅ የለም። ለነገሩ ጀነትም ጀሃነምም የተዘጋጀው ለነዚሁ ለሁለቶቹ አይደል? ሞትም ህይወትም የተፈጠረው ለነዚህ እኮ ነው። الذي خلق الموت والحياة ليبلوكم أيكم أحسن عملا። እነዚህ የሰው ልጅ እና ጂኖች የራሳቸው የሆነ መጥፎ ባህሪ አላቸው። አላህ ስብሓነሁ ወተዓላ ከሷሊሖቹ አላህ ያድርገን። የዚች ሱራ የሱረቱ በኒ ነዲር ወይም የሱረቱል ሐሽር የመውረዷ ሰበብ የበኑ ነዲርን ታሪክ ለመዘገብና ሁኔታዎቹን ከነፍጻሜያቸው ለማስረዳት ነው ተብሏል። በኑ ነዲር ቅድም መግቢያ ላይ እንደነገርኳችሁ መዲና ውስጥ ነው የሚገኙት። መዲና ውስጥ የሚገኝ አካል 3 አካል ነው።
ሙእሚን አለ፣ ሙናፊቅ አለ፣ የሁድ አለ። የሁዶቹ ሶስት አይነት ናቸው ራሳቸው። በኑ ቀይኑቃዕ የሚባሉ አሉ፣ በኑ ነዲር የሚባሉ አሉ፣ በኑ ቁረይዛ የሚባሉ አሉ። ነቢያችን ዓለይሂ ሰላቱ ወሰላም መዲና ሲመጡ ከመካ ተሰድተው ሶስት ስራዎችን ሰርተዋል። አንደኛው ኢማንን በማህበረሰቡ ውስጥ የማስረጽ ስራ ሰርተዋል። ይህንን ያደረጉት መስጊድ በመገንባት ነው። እስልምና እንዳይስፋፋ በእስልምና አስተምሮት ሰዎች ታንጸው እንዳያድጉ የሚፈልጉ አካላት ሁሉንም ነፃነት ይሰጡሃል። መስጊድ ጋር ስትመጣ ግን ማነቆ ይበዛል። መስጊድ አይፈቅዱልህም። ነቢያችን ግን ዓለይሂ ሰላቱ ወሰላም አቡ አዩብ ቤት ተቀምጠው ለራሳቸው የግል መኖሪያ ቤት እንኳን ሳይኖራቸው መዲና ሲገቡ መጀመሪያ የሰሩት መስጊድ ነው። መስጊድ ውስጥ ተርቢያ ይሰጣሉ። መስጊድ ውስጥ ሰውን ያስተምራሉ። ጽሁፍም ይማራል፣ ቁርአንም ይቀራል፣ አተህያቱም ይማራል፣ ሶላት አስተጋገድም ይማራል። በኹጥባ መመሪያዎች ይሰጣሉ፣ አካሄድ ይነገራል። በመስጊድ ውስጥ የማይሰራ ኸይር የለም፣ የማይቀመጥ መርህ የለም። ሁለተኛ ነቢያችን ዓለይሂ ሰላቱ ወሰላም የሰሩት አልኢኻ በሙስሊሙ መካከል የወንድማማችነትን መንፈስ መፍጠር ነው። አንሷሪዩን ከመካ የመጣውን ሙሃጅር ለአንሷሪ ይሰጡትና እገሌ ወንድምህ ነው ይሉታል። የወንድምነታቸው ጥናት የመቀራረባቸው መገለጫ እስከሚወራረሱ ድረስ ፊቢዳየቱል ኢስላም አንሷሪው ከሞተ ሙሃጅሩ ይወርሰዋል፣ ሙሃጅሩ ከሞተ አንሷሪ እስከሚወርሰው ድረስ ሌላ አያት መጥቶ እስከሚሽረው ድረስ ያን ያህል ግንኙነት እንዲኖራቸው አድርገዋል። ሶስተኛ ነቢያችን የሰሩት ዓለይሂ ሰላቱ ወሰላም እዛ መካከል ሙሽሪክ አለ አይደል? መዲና ውስጥ ሙሽሪክ አለ፣ የሁዶች አሉ፣ ሙስሊሞች አሉ አይደለ? እነዚህ ሙናፊቆች አሉ አይደለ? እነዚህ ሙሽሪኮቹ ጋራ በሚያደርጉት ፍጥጫ በተጨማሪ ሌላ አካል መጥቶ ደግሞ ሌላ የረብሻ ሰበብ እንዳይሆንባቸው ሙሽሪኮቹን ትተው ከየሁዶቹ ጋራ የሰላም ስምምነት የጦር ማቆም ስምምነት መፈራረም ነበር። በኑ ነዲር ጋር ሂደው ለምን ትነኩናላችሁ? ለምን እንነካችኋለን? አትድረሱብን፣ አንደርስባችሁም፣ አትዋጉን፣ አንዋጋችሁም ተባባሉ። እሺ ብለው ቃል ገቡ። በኑ ቁረይዛም ልክ እንደዛው በኑ ቁረይዛ የሚባሉትም ልክ እንደዛው ቃል ገቡ። ከገቡ በኋላ ነቢያችን ዓለይሂ ሰላቱ ወሰላም የበድር ዘመቻ ከመድረሱ በፊት የሆኑ የመካ ሙሽሪኮች ከበድር ዘመቻ በስተፊት ሰብሰብ ብለው ከመዲና ሰዎች ጋር ይመጣሉ። መዲና ሰዎች ጋር ሲመጡ አንሷሮቹ አውስና ኸዝረጅ ሙስሊሞቹ ሊያናግሯቸው ፈቃደኛ አይደሉም። ምክንያቱም በሻሸቱል ኢማን የኢማኑ ወለልታው እንቆው ያ ወለላው ነገር ልባቸው ሰርጾ ገብቷል። በነቢያችን ዓለይሂ ሰላቱ ወሰላም አንድም ሰው ጋር አይደራደሩም። ላ ተጅዱ ቀውመን ዩእሚኑነ ቢላሂ ወልየውሚል አኺር ዩዋዱነ መን ሓደ አላህ ወረሱለህ አላህና ረሱል ጋር የተጻረረ ማንኛውም አካል ጋር ድርድር የላቸውም። ከማጋ መደራደር ይፈልጋሉ? ከሙናፊቆቹ ጋራ። ለአጋጣሚ አብዱላህ ብኑ ኡበይ ብኑ ሰሉል እነዚህ የመዲና ሰዎች ነቢያችን ከመምጣታቸው በስተፊት ንጉስ ሊያደርጉት እየተነጋገሩ መቼ ዘውድ እንጫንለት መቼ ንጉስ ይሁን እያሉ እያሰቡ እያለ ነው ነቢያችን ዓለይሂ ሰላቱ ወሰላም ድንገት ብቅ ብለው አንሷሮችም ወደ እንግዲህ ዛ በይዓተ ሪድዋንን አድርገው ኢዝ ዩባይዑን ለቀድ ረዲየላሁ ዐኒል ሙእሚኒና ኢዝ ዩባይዑነከ ተሕተ ሸጀረቲ ብሎ አላህ የጠቀሰውን ያንን ሰላም ፈጥሮ ወደ መንደራቸው አመጣቸው። ሂዶ ሂዶ እነሱ እሺ እንደማይሏቸው ሲያረጋግጡ በኒው ማነው ሙናፊቆቹ ጋር በአብዱላህ ብኑ ኡበይ መሪነት ከነሱ ጋር ይገናኛሉ። ምን አሏቸው የመካ ሙሽሪኮች? ወኢና ኢነኩም አወይቱም ሳሒበና አሏቸው። የእኛን አገር ሰው
የኛን ዘመድ ነብያችን ማለታቸው ነው አለይሂ ሰላቱ ወሰላም የመካ ሰዎች ስለሆኑ አስጠግታችኋል ወላሂ ለኑቃቲለነ እዛው አለበት መዲና መተን ጦርነትን ከፍተባቸዋለን አውለ ትخرجوነ ወይም ደግሞ መዲና ውስጥ መታችሁ ጦርነት አትክፈቱ ካላችሁን ሙሐመድን ካገር አስወጡ እስካላስወጣችሁ ድረስ እናንተ ነው እርምጃ ምን ወሰድባችሁ አሏቸው አውለነሲረነ ኢለይኩም ቢአጅማዒና ሁላችንም የመካ ሙሽሪኮች ሴት ወንዱ ህፃን አዋቂው ተሰብስበን እቃያችሁ መተን حتى نقتل مقاتلتكم ገዳያችሁን ገለን ሴቶቻችሁን ማርከን ህፃኖቻችሁን ተረክበን ጉድ ልናደርጋችሁ ነውና ይሄንን ነገር እንድታሰቡበት ፈልገን ነው የመጣ ነው ይሏቸዋል ይሄንን ወሬ አብዱላህ ኢብኑ ኡበይ ሲሰማ እውነትም ከራሱ ዘመዶች ጋር ተመካክረን ተቀናጅተን ለምን ውጊያውን አንፈጥረም ማለት ሁሉ ጊዜም እንደዚህ ፖለቲካ ሽወዳ የሚሸወዱ ሰዎች አለን የሚሉ ሰዎች ሌላ አካል መጥቶ ሲወሰውሳቸው ነው እነሱም አቅማቸውን ያውቃሉ ሌላ አካል መጥቶ የወሰወሳቸው ጊዜ በቃ እናንተ ማታውቁት እኛ የምናውቀው ነገር አለ ታውቃሉ እኮ ምን አሁን ኢንፎርሜሽን ምንም የሚደበቅ ነገር የለም ከየትም ጋር ተሾካሾክ ከማንም ጋር ወግን ከየትም ጋር ተቀናጅ በሚስጥርም ስራው አካሄድህና ቋንቋ ሁሉ ያስታውቃል እኮ ምን እንዳሰብ ከማን ጋር እንዳወራ እና አብዱላህ ኢብኑ ኡበይ በቃ እንደዚህ ከሆነማ መሐመድን ለምን ጠራርገና እናወጣም ብሎ ድሮም ቁጭቱ ነበረበት አንዳንዴም ያስለፈልፈዋል ባለፈው ከዛ ዘመቻ ሲመለሱ እንደተናገረው ለዩኽሪጀና الأعز منها الأذل እኛ አንቱ የተባልነው የተከበርነው ሰዎች ወራዶችን መሐመድና ጓደኞችን ጠራርገን ነው ከመዲና ማስወጣት ያለብን እንዳለው ለምን ይሄንን ሐሳብ አንቀበልም ብለው ይሄንን ሐሳብ አጸደቁት ነብያችንን ለመዋጋት ወሰኑ ከውስጥ አብዱላህ ኢብኑ ኡበይ ከነጂሬው አለ ከነጅላንፉ ከውጭ ደግሞ የመካ ሙሽሪኮች በዛ ቁጭታቸው ተዘጋጅተዋል فبلغ الخبر رسول الله صلى الله عليه وسلم يوري نبياتين سيدرس نبياتين هيدونا لقد بلغ وعيد قريش منكم المبالغ قريشوچو متو የዛቱባችሁ የዛቻ ቋንቋ ሐሳብ እስከሚያስቀይርና ከወዳጅ ከዘመዶቻችሁ ከልጆቻችሁ ጋር አውስና ኸዝረጅ እነሱ ናቸው እንድትዋጉ ሊያበቃችሁ ነው ወይ አረ ይሄንን ነገር ተው ቁረይሾቹ የመጨረሻ ሴራ አሲረው ሲመጡ እናንተን በጦርነት ውስጥ አጋፍጠው ረብሻ ውስጥ ከተው ትተዋችሁ ሊሄዱ እንደ ወንድም ጋራ ጦርነት ምን ያረጋላችኋል እኔማ ያሏችሁንም ያሰባችሁትንም ሰምቻለሁኝ ግን እንደማያዋጣችሁ ለነግራችሁ ፈልጌ ነው ሲሏቸው ከነብያችን አለይሂ ሰላቱ ወሰለም ይሄንን አባባል ሲሰሙ ሁላቸውም ተበታተኑ አይዋጣም ብንተው ይሻላል እርስ በርስ እኮ ነው ቢሆንም ዝም ብለን እንግባበት የሚል አለ አይዋጣም ጦርነት የሚልም ያጋጥማል ግን ሁሉም እኮ ያው ነው ሂዶ መጨረሻ ላይ አንድ ነው ሐሳቡ على كل حال فلما فبلغ ذلك ይሄ መለያየታቸው መበታተናቸው ቁረይሾቹ ጋር ሲደርስ የቁረይሽ ሰዎች እንግዲህ የመዲናን ሰው ብንቀሰቅስ አላዋጣም ከነሱ ጋር ብንቀናጅ አንድ ጊዜ መሐመድ መጥቶ ሲያናገራቸው ፍርስርስ አለ እውነትም ፈረሰ ጉዳዩ ስለዚህ የሚያዋጣን አሉ በኑ ነዲር ጋር መነጋገር ነው አሉ እቺ ሱራ የወረደችው ሱረቱ በኒ ነዲር አይደለም የምትባለው ለምን በኑ ነዲር ጋር እናወራም አሉ እንዴት በኑ ነዲር ደብዳቤ ይጻፍላቸው አሉ ተጻፈ ከበድር ዘመቻ በኋላ ነው ደግሞ የተጻፈው እናንተ ሰዎች አሏቸው በኑ ነዲርን አቤት እናንተ እንደሚታወቀው እናንተ ኃይለኛ ምሽግ ውስጥ ነው ያላችሁት ምሽጋችሁን አንድ አካል መቀስቀስ አይችልም መነካካት አይችልም
የጦር ብቃታችሁ አገር የመሰከረላችሁ ሰዎች ናችሁ እና ይሄ ሰው ስላስቸገረን የኛን ሙሉ ኃይል ተጠቀሙና የናንተን ብቃት ጨምሩበትና ነብዩ መሐመድን አለይሂ ሰላቱ ወሰላም እንዋጋ ወላችሁን ቃል ኪዳናችሁን አፍርሱ ይሏቸው። እሺ ያሉ ሲያሉ ወዲያውኑ ደብዳቤ ጽፈው በቃ መሐመድ ባለፈው ካንተ ጋራ የጦር ማቆም ስምምነት እናደርጋለን ያልነውን ሐሳብ ትተነዋል፣ ግን ሌላ ሐሳብ አለን አላቸው። ምንድነው ሐሳባቸው? 30 ሰው ከኛ 30 ሰው በአንተ መሪነት ከናንተ እዚህ ቦታ ላይ እንገናኝና ሃይማኖታዊ ክርክር ማድረግ አለብን። የምትጠየቀው ጥያቄ አለ፣ እውነት ረሱል ከሆንክ ትመልሳታለህ። ካሸነፍክ ሰየው መሪዎቻችን ተከተሉ ካሉን ይሄ ሁሉ ተቀናብሮ ነው ከዛ ጋር ከዚህ ጋር ምናምን ነገር ነው። አሁን ለአላህ ብለህ እኛ አሁን የፖለቲካ ዕውቀት የሌለን ሰዎች አሁን ቁርአን የገለጸልን እስካሁን የነገርኳችሁ እንዳለ ሆኖ የመጨረሻይቱ ጥያቄ 30 ሰው ይምጣ ከናንተ ከኛ 30 ሰው ሆኖ እዚህ ቦታ ላይ ሆነን መነጋገር አለብን። ምን ማለት ነው? ቃል ኪዳን አፍርሰው ከጠላት ጋር ወግነው ዝግጅት ተደርጎ ተማምለው ሁሉን ነገር ከጨረሱ በኋላ መቼ ነው ጥይት የምትተኮሰው የምትባልበት ወቅት ላይ የሚነሳው አጀንዳ ሌላ ነው። እና እንደው ይሄ ፖለቲካ የሚባለው ደርቲ ጌም ነው የሚሉን እውነታቸው። ይሄ ውሸት የሚባለው ነገር ስብስብ ብሎ ቋቱ ያለው እዛ ውስጥ ነው ትላለህ። አሁን አንተ አገር ከከዳህ በኋላ ከሌላ አካል ጋር ከተነጋገርክ በኋላ እዚህ ቦታ ላይ እንገናኝና እንደራደር ምን ማለት ነው? ምን ማለት ነው? በኑ ነዲር ይህንን ውሳኔ ከወሰኑ በኋላ አሁንም እንደምላችሁ ቁጭ ብለን እንነጋገርበት አሉ። ይህንን ሲሉ ይሄ አሁን ያልኳችሁ ወሬ ዝርዝሩ ነቢያችን ጋር ደረሰ። ጅብሪል ይነግራቸዋል። ችግር የለም እኮ ስለላው እኮ እስከ መጨረሻ ጫፍ ድረስ እኮ ነው ያለው ነብዩ። ኢነላህ ዓሊሙን ቢዛቲ ሱዱር እኮ ነው የሚለው። ልብህ ላይ ውል የምትለውን ጭምር እኮ ነው አላህ የሚያውቀው። ሌላው እኮ ዶክሜንት ፈልጎ የተቀደደ ወረቀት ቀጥሎ ሳተላይት ልኮ እንደውም የሚገርም ሰው የመሰለ አውሮፕላን የመሰለም ላስቲክም ካረክ ያ ነው ብሎ ሪፖርት አድርጎ በቃ አታውቀውም። ያላህኛው እኮ ወደ ግራ የለ ወደ ቀኝ የለ፣ አንድ ሲደመር 2 እኩል ይሆናል 3 ኤግዛክት ነው። ወደ ግራ የለ ወደ ቀኝ የለ መጥቶ ንግር على كل حال ነብያችን ሰለላሁ ዐለይሂ ወሰለም ይህንን ልክ ካረጋገጡ በኋላ ሱሐቦቻቸውን ስብስብ አድርገው ይዘው ሄደው ከተማይቱን ከበቧት። በኑ ነዲር ያሉበት መንደር ከነ ሙሉ ምሽጋቸው ከበቡት። ይሄ አንዱ ሪዋያ። ላኪን ኢብኑ ኢስሐቅ ረሂመሁላህ አስሐቡል መጋዚ ወሲር የነብዩን ሲራ ዐለይሂ ሰላቱ ወሰላም የነብዩን ዘመቻ የዘገቡት ትልልቅ መዛግብቶች እንደሚናገሩት የዚህ ጦርነት ሂደት አሁን የነገርኳችሁ አይደለም ይላል። ይሄም የተከሰተ ነው፣ ግን ይሄ አሁን የነገርኳችሁ አይደለም። እናሳ ምንድነው? لما قتل اصحاب بئر معونه اصحاب بئر معونه የሚባል ቦታ ላይ በዚህ ስም የተሰየሙ 70 ሐፊዞች ቁራዎች ተገለዋል። ታውቃላችሁ የሆኑ ሰዎች ሼኽ ስጡን ሰልመናል ብለው ነቢያችን ያሉትን ሐፊዞች ሲሰጧቸው በሙሉ ጠብቀው ከበው ገለዋቸዋል። وكانوا 70 رجلا 70 ሰዎች ነበሩ። ከነሱ መካከል عمر بن أمية الضمري የሚባል አንድ ሱሐቢ አምልጦ የሸሸ ሲሄድ መንገድ ላይ 2 ሰዎችን ያገኛል።
ገደላቸው። ምክንያቱም 68 ወይም 70 ሰው እንደተገደለ ያውቃል። እሱ ነው ያመለጠው እንጂ አላ ኩሊ ሐል ለአጋጣሚ የገደላቸው ሰዎች ደግሞ በኑ ዓሚር ከሚባሉ የይሁዳ ጎሳ ናቸው፣ ሌላ ጎሳ ናቸው። وكان معهما عهد مع رسول الله صلى الله عليه وسلم እነዚህ ሁለት ተገዳዮች ደግሞ ሟቾች ከነቢያችን ጋር አለይሂ ሰላቱ ወሰላም የጦር ማቆም ስምምነት የነበራቸው ናቸው። አላ ኩሊ ሐል ዓምር ኢብኑ ኡመየት አልضምሪ ከነቢያችን ጋር የሰላም ስምምነት ያላቸው ሁለት ሰዎች መሆናቸውን አያውቅም። የጠላት አካል ናቸው ብሎ እርምጃ ወሰደባቸውና ገደላቸው። ነቢያችን ሰሙ አለይሂ ሰላቱ ወሰላም አይ ዓምር የገደልካቸው እኮ የኛን ሰዎች ነው አሉት። እንዴት በቃ የጦር ማቆም ስምምነት የተፈራረምናቸው አትንኩኝ አልነካም የተባባልናቸው ሰዎች ናቸው። አጥፍተሃል እናሳ በቃ የደም ዋጋ መክፈል አለብን። 100 ግመል ሁለት ሰው ነው 200 ግመል። ነብዩ ገና አለይሂ ሰላቱ ወሰላም ከመካ ተባረው ተቸጋግረው ተጨናንቀው ያሉበት ወቅት ነው። ሙስሊሙም እርስ በርስ አንተ ከንትናጋ ወንድም ሁን ተብሎ የሚበሉት ሁሉ አጥተው በተቸገሩበት ወቅት ነው። ሷሐቦቹ ረህመተኛ ባይሆኑ በተለይ አንሷሮቹ የመጨረሻ ማርና ወተት ባይሆኑ ኑሮ የእውነት ፈታኝ ሐያት ነበር የሚያሳልፉት። ለማንኛውም በኑ ነዲር ጋራ የሰላም ስምምነት አለን አይደለም እንዴ? ማበደርም መበደርም ያለ ነው። እስኪ እንዲያግዙኝ ብጠይቃቸው ይሉና ረሱል ሰለላሁ ዐለይሂ ወሰለም ብድግ ብለው በኑ ነዲር ጋር ይሄዳሉ። ያ ሙሐመድ ያ አበል ቃሲም ይሏቸዋል። ለበይክ በሰላም ነው የመጣኸው ይሏቸዋል። አዎ በሰላም ነው የመጣሁት። እንደው አንድ ወንድሜ የኔ ወገን የሆነ ሰው የሰላም ስምምነት የተፈራረምነው ጎሳ ላይ በስተት ሁለት ሰው ገደለብኝና የደም ዋጋ መክፈል የግድ ስለሆነ እንደው ብታግዙኝ ብዬ ነው አሏቸው። ጥሩ አረክ። እንዲህ ነው ሰው ማለት። አመስግነዋቸው። አጂብ ፖለቲካ። ጥሩ አረክ። የደህና ሰው መገለጫ እንደዚህ ነው። አሁን ወንድም ብለህ ከኛ ጋር መምጣትህ ይህንን ጥያቄ ማቅረብህ ጥሩ ነው። እኛም እንደው እዛች ጋር ቁጭ በልማይ ነው ወንድም ሰብሰብ እንበልና ስንት ግመል እናዋጣ እንዴት ስናድርገው የሚለው መቼስ ምክክር ይፈልግ የለ እንመካከርበት ብሏቸው እሺ ብለው ነብያችን አላወቁም አለይሂ ሰላቱ ወሰላም ቁጭ ሲሉ ሰብሰብ ባሉና እንዴ ሞኝ ትሆናለህ እንዴ ከዚች የተሻለ እድል አይገኝም ካሁን በኋላ ለምኑ ለመግደል ነው እናሳ ይሄው ቁጭ ያለ ቦታ ይታየህላ እንድትጠቀስ ይያልኮ ነው ላይ ቦታ ላይ ሂዶ የተቀመጠ ወፍጮ አለ አገር ቤት በእጃል የሚፈጨው ትልቅ የወፍጮ ድንጋይ አለ ባናቱ ላይ የሚጥልበት ሰው ማን ነው እንዴ እኔ ያለው ሐላል ነው ልፈጽመው በቃ እኔ ልሄድ ነው እንዲልሄድ ነው እሺ ተመካክረው ሊፈጽሙት ሲል ጅብሪል መጣ ያ ረሱላህ አላቸው ለበይክ ኢነል ቀውመ ገደሩክ እነዚህ ሰዎች ከርተዋል እናሳ ወጣ ባስቸኳይ አሏቸው በኃይለኛ ፍጥነት በጅብሪል ኢንፎርሜሽን ሰጭነት እየሮጡ ወደ መዲና ሄዳሉ ለአጋጣሚ ወደ መዲና ሲሄዱ ብቻቸውን ናቸው ሷሃቦቹ ደግሞ ግራ ገባቸው ያ ነብያችን ዘገዩብን የት ሄደው ወደ ታች ወርደው ነበር ወደ የት ወደ በኑ ነዲር አቦ እነሱ አይታመኑም አንድ ነገር አድርገዋቸው ቢሆንስ ሙእሚኖቹ የራሳቸው አይን አላቸው አንተ አላህ ጋር ግንኙነት ሲኖርህ ጥላትን ከወዳጅህ ሐቁን ከባጢሉ የምትለይበት የውስጥ አይን አላህ ይሰጣል ኢነል ሙእሚነ የራ ቢኑሪላህ ሙእሚን በአላህ ኑር የሚታየው ነገር አለ ኢነል ሙእሚነ ላ ይልደጉ መረተይን ፊ ጁሕሪን መረተይን አንድ ጉድጓድ ውስጥ ሙእሚን ሁለት ጊዜ ባባ አይነደፍም ብድግ ይሉና ወደ ነብዩ ፍለጋ ወደዚህ ቢሉ አጧቸው ወደ በኑ ነዲር ቀጥ ብለው ሲመጡ የሆነ ሰው ያገኛሉ ምን ሆናችሁ ነው ነብዩ መሐመድ ጠፍተውን ወደ መዲና ሲገቡ አይቻቸዋለሁኛል ነው እንዴ እየሮጡ ሲሄዱ መስጊድ አገኛቸው ያ ረሱላህ ጠፍታችሁ ወደዛ ብንል ወደዚህ ብንል አጣናችሁ ወደዛ ሂደን ወደ መዲና መግባታችሁን ነግረውን ነው አላቸው የሆነ ነገር ተከሰተ ምን ነው የተከሰተው
ይሁዶቹ በኑ ነዲር እኮ ከድተውን ሊገሉ እንዲያርገው ጅብሪል የነገራቸውን ዝርዝሩን ለሷሐቦች ነው። ታዲያ ምን ይሻላል? በእንጭጩ ይቀጩ፣ ወታደራዊ እርምጃ ይወሰድ። ምን ተዘጋጅ በል በሙሉ ሷሐቦቹ ተዘጋጁና በኃይለኛ ፍጥነት በኑ ነዲርን ከበቧቸው። እነሱ ምን አስበዋል? የፈለገው አካል ይክበበን፣ ማንም አካል ምሽጋችንን ጥሶ መግባት አይችልም፣ ወደየትም መንቀሳቀስ አይችልም፣ እዚሁ ነው መቀበሪያ የምናደርገው እያሉ ይፎክራሉ። በነገራችን ላይ ይሄንን የመክዳት በኑ ነዲር ሐሳብ ያመጡበት ሰበብ ከቁረይሾቹ በተላከ ሌላ ደብዳቤ ነው ብለዋል። ቅድም በደንብ ያልነገርኳቸው ቁረይሾቹ ደብዳቤ ጽፈዋል። እናንተ ኃይለኛ ምሽግ ያላችሁ ናችሁ፣ እኛ እንደውም እንረዳችኋለን ብለዋቸዋል። ነው ተረዱናላችሁ? ችግር የለው እናንተ ከረዳችሁን። እሺ ደግሞ ማን ከሙሽሪኩ መካ እዛ እንረዳችኋለን ደብዳቤ ይልካሉ። መዲና ከተማ ውስጥ ሰልመናል ያሉ አወል ሶፍ ጥምጣምና ኮፍያ ያላቸው ሙናፊቆቹ ለኢን ኡኽሪጅቱም ለነኽሩጀነ መዓኩም፣ ካባረሯችሁ እንኳን አብረን እንባረራለን፣ ወለኢን ቁቲልቱም ለነንሱረነኩም፣ ከገደሏችሁ ከተዋጓችሁ እንረዳችኋለን፣ በርቱ ጠንክሩ፣ መሐመድን አዋርዳችሁ መልሱልን ብለው ከአወል ሶፍ መስጊድ ከሚሰግዱ ሰዎች ደብዳቤ የላከና የሚስጥር ግንኙነት ያደረጋል። አልሙሂም እነሱ አላወቁ። ምንድን ያላወቁት? አልዕዘቱ ሊላሂ ወሊረሱሊሂ ወሊልሙእሚኒን ወላኪን አልሙናፊቂነ ላ ያዕለሙን። ክብር ሁሌ አላህ ጋር ነው ያለው። አላህ ያላከበረው ክብር የለውም። አላህ ያላደነቀው መደነቅ የለም። አላህ ያልጠበቀው ማንም ሰው የለውም። ክብር የሚገባው ለአላህ ነው። ከአላህ ቀጥሎ ለረሱል ነው ዓለይሂ ሰላቱ ወሰላም። ከሳቸው ቀጥሎ ደግሞ ለሙእሚኖች ነው። ሙናፊቅና ካፊር ደግሞ የመጨረሻ የማይገባው ነገር ቢኖር ይሄ ነው። በነገራችን ላይ በላይ የሚበርም በምድር የሚሽከረከርም በባህር ሰንጥቆ የሚያልፍም ቴክኖሎጂ ባለሙያ ሆነው የአላህና የረሱሉ የሐቅና የእውነት ፓወር ቅንጣት ያህል አይገባቸው። ይሄ አሁን ምንድን ነው ሚስጥሩ ትላለህ አንተ? በላይ የሚበር በምድር የሚሽከረከር የቴክኖሎጂ ውጤትን በብቃትህ የምታመርት ሰው የአላህ ጉልበት የነብዩ ጉልበት የሐቅ ማንነትን ታጣዋለህ። ፕሮፌሰር ሆኖ ይህንን አቅልን ራስን እንዲህ ስንጥቅ አድርጎ ከፍሎ በስርዓት እንደገና ያንን ውስብስብ የጭንቅላት ማንነት እንደገና ከፍቶ የሚስተካከለውን ኦፕሬሽን አድርጎ የሚስተካከለውን አስተካክሎ ዘግቶ የሰውን ህይወት የሚታደግ የጤና ኤክስፐርት፣ ማህፀንን እንደ ጨርቅ የሚሰፋ የሰው ልጅ የሚመረትበትን ፋብሪካ እንደ ጨርቅ ሰፍቶ ጠብቆ እንትን ብሎ ለወሊድ የሚያበቃ አቅምና ዕውቀት ያለው የጤና ባለሙያ የላምን የከብትን እበት አንስቶ ለበረካው ብሎ ፀጉሩን ሲቀባበት ስታይ አቦ የእውቀቱ ሁሉ መጨረሻ አላህን ማወቅ ነው የሚል ይመጣባል። እንዴ እኔ አውሮፕላን ቦይንግ የሚሰራበት ቦታ ላይ ቦይንግ ፋብሪካው ጋር ሄድኩኝ። ቦይንግ አውሮፕላን ትልቁ አውሮፕላን ጀት የሚሰራበት ይጃየሁት የሚሰሩትን የመኪናው ብዛት፣ የሰራተኛው ብዛት፣ የቴክኖሎጂው የሚጠቀሙት ዕቃ የሚያደርጉት ማድረግ፣ የዲዛይነሮቹ ዲዛይን የሚሰሩት አጃኢብ የሆኑ ውስብስብ ነገር ነው። ያንን ሁሉ ነገር ያውቁታል፣ ነብዩ መሐመድን ግን አያውቁም። ያንን ሁሉ መግለጽ እንኳን የሚከብደኝን ነገር ይረዱታል፣ የአላህን ሐቂቃ ግን አልተረዱትም። ወማ ቀደሩላህ ሐቀ ቀድሪሂ ወልአርዱ ጀሚዓን ቀብضቱሁ የውመል ቂያማ። عجيب እኮ ነው የምትሉት። على كل حال ነቢያችን ዓለይሂ ሰላቱ ወሰላም ሂደው ከበቡ። ከከበቧቸው በኋላ እጅ ስጡ አሏቸው። በፍጹም እንዋጋለን። በነገራችን ላይ ዓምር ኢብኑ ጂሓሽ ኢብኑ ከዕብ የሚባል አንድ ይሁዲ ነበር። እሱ አሽቀል ቀውም
ከበኑ ነዲር እጅግ ክፉ እሱ ነበር ይላል። አላህ እንዳለው ኢዝ እንበዐሰ አሽቃሃ የነቢዩላህ ኑሕን ግመል ሂዶ መጀመሪያ የወጋት ተቀስቅሶ ሂዶ ዋናውን ኃላፊነት የወሰደው እሱ አይደለ? ነቢዩንም ለመግደል ብድግ ያለ የነበረው ዓምር እብኑ ጂሓሽ እብኑ ከዕብ የሚባል አሽቀ ናስ ነቢዩን በመግደል ክብር ማግኘት ፈልጎ ዓለይሂ ሰላቱ ወሰላም አነ ሊዛሊክ ለዚህ ተግባር እኔ ያለሁለት ያለው እሱ ነበር አሉ። ዓላ ኩሊ ሓል ይሄ ክስተት ሲከሰት በጣም ነቢያችን ዓለይሂ ሰላቱ ወሰላም ተናደዱ። አንዱ ሪዋያ አቡበክር ስዲቅም ዑመር ብኑ ልኸጣብም ዓሊይ ብኑ አቢ ጣሊብም አብረው ነበሩ ብለዋል። ግን ሂዶ ነቢዩ ከተገደሉ በኋላ ወይም ተገደሉ ነው የሚባለው። ማን ነው የገደለው ምናምን ነው ይሄ ነው ይባላል። ከፈለገ ይገደል፣ ካልሆነ የደም ካሳ ክፈሉን ነው። 100 ግመል ነው በቃ አለቀ። ጭናት የታሰበችው የነበረው። ዓላ ኩሊ ሓል ነቢያችን ሄደው ከበቡ ዓለይሂ ሰላቱ ወሰላም። ምሽጋቸው ውስጥ ገብተው አንወጣም አሉ። ነቢያችንም ከበው ዝም አሉ። ወደ ምሽጉ መጠጋት ጀመሩ። በየቀኑ አንድ መንደር ይይዛሉ። በየቀኑ የሆኑ 2 ቤቶችን ይይዛሉ። ብቻ ለኩል ሐል ወታደራዊ ሲስተሞችን ይጠቀማሉ። በቃ ሲያዩዋቸው የሚላቀቁ አልሆነ። እነሱ ይሁዶቹ በቃ እንደ ሕፃን ልጅ ጠፍጥፈው የሆነ ነገር ማድረግ የሚችሉ መስሏቸው ነበር። ነገሩ በዚህ ላይ እንዳለ ከአቅም በላይ ሲሆንባቸው አላህም ጭምር አይደል የሚዋጋቸው በኑ ነዲሮችን። አላህ ደግሞ የሚዋጋው እኮ አጃኢብ አድርጎ ነው። አንዳንድ ጊዜ ልክ እንደ በድር ዘመቻ ለ1000 ሰዎች 5000 መላኢካ ይልካል። ከፈለገ ደግሞ ዝም ይልና ንፋሱን ብቻ ይልካል። እንደ ገዞቱል አሕዛብ ገዞቱል ኸንደቅ ንፋስ ላከና ብትንትናቸውን ያወጣው ንፋሱ። በዚህ ወቅት ደግሞ ልባቸው ላይ ፍርሃት ብቻ ነው የለቀቀባቸው። በቃ ርብትብታ። ከዛ ደብዳቤ መጻፍ ጀመሩ። መሐመድ አቤት፣ እንደራደር። ምንድን ነው የምትደራደሩት? እንነጋገር። ምንድን ነው የምትነጋገሩት? አይ በቃ እንነጋገር፣ ለሁሉም ነገር እንነጋገር። ሁል ጊዜ እንነጋገር እምቢ ማለት አይከብድም? ይከብዳል። ነቢያችንን እንነጋገር፣ ችግር የለም። ምን ትላለህ አንተ አሏቸው። እሳቸው እኔ የምለው በራሴ ፍርድ ግቡ አሏቸው። ከኔ አሸንፊያቸዋለሁ፣ የበላይነቱን ተቀዳጅቻለሁ፣ እምወስነው እኔው ራሴ ነኝ። ትስማማላችሁ? አስበው እሺ እንስማማለን። በቃ እጅ ስጡ። ከተስማማ አለቀ። እጅ ትሰጣለህ፣ መሳሪያ ታስረክባለህ፣ ትልልቁ መሳሪያ ታስረክባለህ። እጅ መሳሪያው ችግር የለም። በዘመኑ ፖለቲካ ላወራ ብዬ ነው እንጂ የእጅ መሳሪያ ምናምን የሚባል የለም። ያን ጊዜ የለውም ማለት ነው። እሺ ምንድነው ፍርዳችሁ አሉ። እኛ ፍርድ የምንሰጠው አሉ ረሱል ሰለላሁ ዐለይሂ ወሰለም፣ ሁላችሁም የበኒ ነዲር ሰዎች አገሪቱን ለቃችሁ ወጡ። ወዴት? የራሳችሁ ንብረቶቻችን እንሳ ለአንድ ሰው አንድ ግመልና የጫነችውን ፈቅጃለሁ። እናሳ እንዳላይ ሁጣ ካሁን በኋላ ከተገኘ እርምጃ ወስዳለሁ። ጨነቃቸው። ሴት ልጅ ይዘው ሕፃን ልጅ ይዘው አንድ ግመል አንድ ጊዜ ቴምር ይጭኑታል፣ አንድ ጊዜ ውሃ ይጭኑታል። ወዴት እንደሚሄድ ቆይተው በጣም ተናደዱ። መሰራቸው ተነጥቋል፣ ሙሉ እንትናቸው ተሰልቧል። ከዛ በፊት እጅ ስጡ ሲባሉ እምቢ ሲሉ ረሱል ዓለይሂ ሰላቱ ወሰላም በበኑ ነዲር ዙሪያ በከተማይቱ በመንደሪቱ ዙሪያ የሚገኘውን የቴምር ዛፍ በሙሉ ቁረጡ ወይም አቃጥሏል። ማቃጠል ተጀመረ። ሲጀመር ተንጫጩ። ያ ሙሐመድ አለስተ ቱንኪሩ አልፈሳደ ፊል አርድ፣
በመሬት ላይ ፈሳድ እንዳይሰራ የምትከለከል አልነበርክ? ከኛ ጋር ተጣላሁ ብለህ ንብረታችንን ለምን ነው የምታቃጥለው? አላህ ደግሞ ይህንን ሱራ ወረደ። ይህን ሁሉ የሚያወራ ነው። አሁን ስንፈስረው እንመጣበታለን። እያንዳንዱን ቤት ከመናደዳቸው የተነሳ ቤታቸውን እያፈረሱ የቤቱ መቃን አለ። አሁን አንዳንድ ቤት መቃኑ አጃኢብ እኮ አይደለ? አንዳንዱ በር ደግሞ በጣም የሚያጓጓ ነው። በሩን ይገነጥሉትና መቃኑን ይጭኑታል። መቃኑን ሲጭኑት እሺ ቀለብ ምኑ ላይ ልጭን ነው? ኦሬዲ ግመል ልትጭን የምትችለው ማክሲመም 200 ኪሎ ብቻ። በዚህ አንድ ኩንታል፣ በዚህ አንድ ኩንታል እንጨት ጭነህበት በር አይሆንም። ለማንኛውም ተዋርደው አንሰው ተዋርደው አላህ Subhanahu Wa Ta'ala ከበኑ ነዲር መንደር እንዲወጡ አደረጋቸው። ይሄ ከከተማ የመባረራችሁ ሂደት የመጀመሪያ ዙር የመባረር ፕሮግራም ነው አለ። ምን ማለት ነው የመጀመሪያ ዙር? ለካ ሁለተኛ ዙር ደግሞ ሌላ አለ፣ ሶስተኛው ዙርም አለ። ሂዶ ያንን ሲጠቅስ አላህ Subhanahu Wa Ta'ala هو الذي أخرج الذين كفروا على الله هو الله مالت ጥራት ይገባውና الذي أخرج الذين كفروا من أهل الكتاب ከመጽሐፍ ባልተቤቶች እነዛን ያስወጣቸው እሱ ነው። من ديارهم ከሀገሮቻቸው እንዲፈናቀሉ ያደረጋቸው አላህ Subhanahu Wa Ta'ala ነው። لأول الحشر የመጀመሪያ የማባረር ዙር ሁለተኛው ዙር አለ ማለት ነው። ما ظننتم أن يخرجوا እናንተ ሙእሚኖቹም ብትሆኑ በኑ ነዲር ባላቸው የተዋጣለት ምሽግ ምክንያት ከሀገራቸው ይወጡልናል ብላችሁ አልገመታችሁም ነበር። وظنوا እነሱም በበኩላቸው ገምተው ነበር أنهم مانعتهم حصونهم من الله የነሱ የተጠናከረው ምሽጋቸው ከአላህ ዱላ የሚከላከላላቸው መስሏቸው ነበር። ግን فأتاهم الله من حيث لم يحتسبوا አላህ የመጣባቸው እነሱ ባላሰቡት መንገድ ነው። ምንድነው ያላሰቡት መንገድ? وقذف في قلوبهم الرعب በልቦቻቸው ውስጥ ፍርሃትና ስጋትን ሲለቅባቸው አለቀልን ሞትን በሚል ስጋት አገር ለቀው ሩጠው እንዲሄዱ አላህ አደረገ። እነሱ የምሽግና የወታደራዊ ዝግጅትን ሲያስቡ ልባቸውን ቀይሬ ዝብርቅርቃቸውን አወጣሁት። لأن الله على كل شيء قدير وقذف في قلوبهم الرعب በልቦቻቸው ውስጥ ፍርሃትን ጣለባቸው። يخربون بيوتهم ቤቶቻቸውን የሚያፈርሱ بأيديهم بجزاجاتشو وأيدي المؤمنين بمؤمنوች በጥላቶቻቸው እጅ እንዲፈርስ አደረገ። فاعتبروا يا أولي الأبصار እናንተ አእምሮ የተሰጣችሁ ሰዎች የመካ ሙሽሪኮችም ሙናፊቆችም በይሁዶቹ ትቢትና በበኑ ነዲር ተጨባጭ ያልጠበቁት አጋጥሟቸው ተባረዋልና እናንተም ተመከሩ፣ ልብ ያለው ልብ ይበልበላቸው አለ አላህ። ولولا أن كتب الله عليهم الجلاء الله سبحانه وتعالى كاغراچو እንዲባረሩ መሆንን ባይጽፍባቸው ኑሮ لعذبهم في الدنيا كآخرة በፊት በዱንያ በማስገደል ይቀጣቸው ነበር። ولهم لنسم አላቸው في الآخرة በመጨረሻይቱ ቀን عذاب النار የጀሃነም እሳትም ተዘጋጅቶላቸዋል። ምን አድርገው ነው ካላችሁ ذلك ይሄ የሆነበት ምክንያት بأنهم شاقوا الله ورسوله اللهنا ملكتنياو غارا ተጻራሪዎች ስለሆኑ ነው። ومن يشاق الله كالله غارا ተጻራሪ የሚሆን ሰው فإن الله شديد العقاب الله ቅጣተ ብርቱ ነውና ይቀጣዋል አለ አላህ። ቀደም ደግሞ እንደነገርኳችሁ ወታደራዊ እርምጃ ሲወስዱ ከበባ ላይ በተለይም እነሱን ለማስደንገጥና እርምጃ ለመውሰድ የማይመለሱ መሆናቸውን እዛ ውስጥ የተመሸጉት ሰራዊቶችን እንዲያውቁ ብለው ነቢያችን አለይሂ ሰላቱ ወሰላም የቴምር ዛፎችን አቃጥለው ቆርጠው ነበር ብያቸዋለሁ አይደል? እሱ بعض الصحابه እውነትም ለምንድነው አዝመራ የምናባክነው? ለምንድነው ለህዝብ ጥቅም የሚውልን ነገር እኛ ምን ነካካው የሚል ነገር መጣባቸው። በኑ ነዲር የጎሳ መሪዎች በተለይ መጣው
የአላህ መልእክተኛ ነኝ ለኸይር ነው የመጣሁት በመሬት ላይ ፈሳድን እቃወማለሁ ስትል የቆየህ ሰው ምን ለማለት ፈልገህ ነው? አሁን አትክልት አንድ ቀለብ እኮ የላቸው ያለ ቴምር ምንም ንብረት የለም። ቴምር፣ ግመል፣ ወተት ብቻ ነው ያለው። ስንዴ አይዘሩ፣ በቆሎ አይዘሩ፣ የለ ጤፍ የለ፣ ምን የለም። አላህ ምን አለ? ማ ቀጠዕቱም ሚን ሊነቲን የቴምር ዛፍን አልቆረጣችሁም፣ አው ተረክቱሙሃ ቃኢመተን ዐላ ኡሱሊሃ በኡሱል ማለት ምንድን ነው? በራሷ ላይ ወይም ደግሞ በእግሯ ላይ ቀጥ ብላ የቆመች ሁና አትተዋትም። ፈቢኢዝኒላህ በአላህ ፈቃድ ቢሆን እንጂ በቃ ፈቅጃለሁ። ቴምር ዛፉ መቆረጡን ፈቅዳል። ፈቢኢዝኒላህ ፈቀድኩ። አጃኢብ። ግን ለምንድን ነው? ወሊዩኽዚየ አልፋሲቂን ጋጠ ወጦቹን አረመኔዎቹን ለማዋረድ ብዬ ነው ይሄን የሰራሁት። እንዲዋረዱ ቤታቸውን በገዛ እጃቸው ሲያፈርሱ፣ ንብረቶቻቸው ወድመው ከሀገር እንዲባረሩ ሲዋረዱ፣ ሌላውም በዚህ ይማራል። ጓደኛ ሲታማ ለኔ ብለህ ስማ የሚባለው ነገር ይመጣባቸዋል። በዚህ መልኩ የበኑ ነዲር ጎሳ አባላት የተወሰኑት ወደ ሻም አገር፣ የተወሰኑት ወደ ኸይበር አገር ሄዱ፣ የተወሰኑት ወደ አልታወቀ አካባቢ ሄደዋል ተብሏል። ያንን ታሪክ ለመጥቀስ ያንን ከሀገር የማስወጣት ታሪካዊ የሆነ ክስተት ለመጥቀስ ሱራውም ሱረቱል ሐሽር ተብሏል። አብዱላህ ብኑ ዓባስ ረዲየላሁ ዐንሁ ይቺ ሱራ ሱረቱ በኒ ነዲር ነው እንጂ ሱረቱል ሐሽር መባልን ይጠላ ነበረ ብለዋል። ባዕዱል ሙፈሲሪን እንዴት ይጠላል? ነቢያችን እኮ ናቸው ዓለይሂ ሰላቱ ወሰላም ሱረቱል ሐሽርን ስሙን ያወጡት። ነቢዩ ያወጡትን እሱ ይጠላል እንዴ? አይ ለመጥላት ሳይሆን ሁለት ስም አላት፣ ሱረቱ በኒ ነዲርና ሱረቱል ሐሽር። ሱረቱል ሐሽር ሲባል ደግሞ የውመል ቂያማም ሐሽር አለ አይደል እንዴ? ሐሽርም አለ ነሽርም አለ አይደል? መነዳት መሰብሰብ አለ አይደል? ያንን እንዳይመስል ያንን ታሪክ በትክክል የሚገልጸው ሱረቱ ነዲር ወይም ደግሞ ሱረቱ በኒ ነዲር የሚለው ነውና ይሄ ይሻላል የሚል ሐሳብ ነበረው አብዱላህ ብኑ ዓባስ ብለዋል። አላ ኩሊ ሓል ይሄ ሱራ ይህንን ሐሳብ እያጠነጠነ ነው የሚሄደው ለማለት ፈልጌ ነው። ጀዛኩሙላሁ ኸይራን። وما أفاء الله على رسوله منهم فما أوجفتم عليه من خيل ولا ركاب ولكن الله يسلط رسله على من يشاء والله على كل شيء قدير. وما أفاء الله على رسوله አላህ ስብሓንሁ ወተዓላ በመልእክተኛው ላይ ዝም ብሎ ያለ ጦርነት ያመጣው ንብረት ፈማ አውጀፍቱም ዓለይህ ሚን ኸይል ፈረሶችንና ወላ ሪካቢን ሌሎች የሚጋለቡ ግመሎችን በፍጥጫ መልኩ ያላስገባችኋቸው ወይም ያላሳተፋችሁበት የሆነ ነው። ወላኪን አላህ ነገር ግን አላህ ዩሰሊጡ ሩሱለሁ ዓላ መን የሻእ የሱን መላእክተኛ በሚሻው አካል ላይ ይሰልጥና እንዲያሸንፉ እጅ እንዲሰጡ ያደርጋል። ወላሁ ዓላ ኩሊ ሸይኢን ቀዲር አላህ ሁሉንም ነገር በመስራት ላይ ቻይ ነውና በላቸዋል። አላህ ቅድም ለመግለጽ እንደሞከርኩት በበኑ ነዲር ላይ በተደረገው ዘመቻ የሙስሊሙ ወታደር በቀጥታ ጦርነት ውስጥ ገብቶ ተፋልሞ ፈረሶቹ በዚህ ግመል የያዙት በዚህ በቅሎ ያላቸው በዚህ ገብተው ኃይለኛ ውጊያ ተካሂዱ አይደለም። መጀመሪያ ልክ ከበባ ሲደረግ እጅ ስጡ ተባሉ። ትንሽ አመነቱ፣ ቆይተው ይሻሉ። እሺ ካሉ በኋላ ሁላቸውንም ለብቻ ሰብስቦ አንድ ግመል የጫነችውን የምትችለውን በሙሉ ጭናችሁ ከሀገር ለቃችሁ ውጡ ተባሉ።
ያን ሁሉ የበኑ ነዲር ንብረት ትተውት ሄዱ። ቤቱን ሁሉ እያፈራረሱ ትተውት ሄዱት። ያንን የበኑ ነዲርን ሀብትና ንብረት አላህ ሱብሓነሁ ወተዓላ በጦርነት የተሳተፋችሁበትና ደም ያልከፈላችሁበት ስለሆነ ሙሉ መብቱን ለመልእክተኛዬ ለረሱል ሰጥቻለሁ። አያገባችሁም። ሁክሙን እኮ እየተናገረ ነው። ፈይእ ማለት ያለ ጦርነት ያለ ውጊያ ያለ ደም መፋሰስ በከበባ ብቻ የተገኘ የተማረከ ንብረት ሲሆን ፈይእ የሚባለው። ፈይእ ማለት ኩሉ ማልን ኡኺዘ ሚነል ኩፋር ከካህዲያኖቹ የተወሰደ ማንኛውም ንብረት ቢገይሪ ቂታልን ውጊያ ሳይጀመር ቅድም እንዳልኩት ወላ ኢጃፊ ኸይልን ወላ ሪካብ ፈረስም ከፈረስ ውጭ አሉ የተለያየ መጓጓዣዎችን ተጠቅሞ ወደ ጦርነት ሳይገባ የተገኘ ማንኛውም ንብረት ለምሳሌ የበኑ ነዲር ንብረትን ይመስል ሙሉ ሐቁ ለረሱል ዓለይሂ ሰላቱ ወሰላም ነው። እንዴት ተገኘ? በቃ አላህ ነው ያስገኘው። ወላኪን አላህ ዩሰልጡ ሩሱለሁ ዐላ መን የሻእ ፈለገው አካል ላይ በኑ እስራኤሎችን በኑ ነዲሮችን ሄድና ከበብ አላቸው። ሄደው ከበቡ፣ እጅ ሰጡ፣ ፈርተው አይደለ እጅ ሰጡ፣ ሙሉ ንብረትን ተረከቧቸው። በኑ ነዲሮቹ ደግሞ ሁሉንም የፈለጋችሁትን ጭነት ይዛችሁ ሄዱ፣ መሳሪያ የጦር መሳሪያ ብቻ አንድ ማውጣት አትችሉም ተባሉ። አንድ የጦር መሳሪያ ሳይዙ እንግዲህ በኑ ነዲር አንድ ሀገር ናቸው ብንል ከባድ እኮ ነው። ሁሉም የታጠቀ ነው። እንኳን ምሽግ ያለው አይደለም፣ ሁሉም የታጠቀ አካል ነው። አላ ኩሊ ሐል ያንን ሁሉ ንብረት ወረሱት ነው። ማ አፋ አላሁ ዐላ ረሱሊሂ አላህ ስብሓነሁ ወተዓላ በመልእክተኛው ላይ በፈይእ መልኩ ፈይእ ማለት ስለተረጎም ነው ያው ገብቷቸዋል። ያለ ጦርነት የተገኘ በፈይእ መልኩ ያመጣው ነገር ሚን አህሊል ቁራ ከመንደር ባለቤቶች ነጥቆ በፈይእ መልኩ የሰጠው ካለ ፈሊላሂ ወሊረሱሊ የመጀመሪያው መብቱ የአላህ ነው የሚሆነው። እሱ ወሊረሱሊ ለረሱል ነው የሚሆነው። አላህ ደግሞ ቀጥታ ለረሱሉ መብቱን ሰጥቷል። ወሊዚል ቁርባ የቅርብ ዝምድና ባለቤት ለሆኑ ለነቢዩ ዓለይሂ ሰላቱ ወሰላም ቅርብ ዘመዶች ነው የሚሆነው። ወልየታማ ለየቲሞችና ወልመሳኪኒ ለምስኪኖች ወብኒ ሰቢሊ መንገድ ለተቋረጠባቸው የትራንስፖርት ላጡ ግለሰቦች ነው የሚሆነው። ይህንን ያደረግኩት ከይላ የኩነ እንዳይሆን ብዬ ነው። ዱለተን በይነል አግኒያኢ ሚንኩም ከእናንተ መካከል በሀብታሞቹ መካከል የሚደረግ ቅብብሎሽ እንዳይሆን። ሀብታም በእጁ ይዛል፣ ለዛኛው ሀብታም ይወረውራል። እንደዚህ እንዳይሆን ለድሃ ለምስኪን ለዚል ቁርባ በረሱል አማካኝነት የሚከፋፈል እንጂ ተዋጊ ወታደሮች ከበባ ላይ የነበሩት ሰዎች የሚሰጣቸው አይደለም። የተወሰኑት ቅር አላቸው። ለምን ቅር ይላቸዋል? ወማ አታኩም ረሱሉ ረሱል የሰጧችሁን ፈኹዙሁ ተቀበሉ፣ ወማ ነሃኩም አንሁ የከለከሏችሁን ነገር ደግሞ ፈንተሁ ተከልከሉ፣ ወተቁላህ በየትም መንገዳችሁ አላህን ፍሩ፣ ኢነላሃ ሸዲዱል ዒቃብ አላህ እኮ ቅጣተ ብርቱ ነውና ፍሩት ተጠንቀቁት በላቸዋል። አጃኢብ የሆነ ክስተት ነው። ዝርዝር ነገር አለው፣ ላኪን ሰዓቱ ይደርስብናል። ቅራአታችንን በረካ አላህ ያደርግልን፣ ኢኽላስም አላህ ይስጠን። ሰው ለፍቶ ማስኖ ጊዜውንም አባክኖ ከአላህ ዘንዳ አላውቅልህም የሚባል ሼኽ አለ፣ አላውቅልህም የሚባልም ደረስ አለ። ምንም ምክንያቱም አላህ ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን። ኢኽላስ ከሌለ ነገር ብታሰማምር በቪዲዮ ብትቀርጸው በእኔ ዳዕዋ የሆኑ ሰዎች ጀነት ይገባሉ፣ እኔ ግን ከአላህ ጋር ተጣልቼ ልሞት እችላለሁ። ኢኽላስ ወሳኝ ነው። እናንተም ወንድሞቼ ኢኽላሱንም አላህ እንዲሰጠን ኢማኑንም ተውፊቁንም አላህ እንዲሰጠን ዱዓ አድርጉልን። ወሰለላሁ ወሰለመ ወባረከ ዐላ ነቢይና ሙሐመድ ወአሊሂ ወሰሕቢሂ ወሰለም አጅመዒን። አላሁ አዕለም።